የተከበራችሁ ተመልካቾቻችን የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊው የማዳምሮ ዝግጅታችን ተጀምሯል። በዛሬ ዝግጅታችን የኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በጎንደር ዩኒቨርሲቲ የመማር ማስተማሩን አስመልክቶ የመስክ ምልከታ አድርጓል። ከዚህ ጋር የተያያዘ አንድ የጥንቅር መሰናዶ አዘጋጅተንላችኋል። ያየፈንት ያቀርበዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በጎንደር ዩኒቨርሲቲ የመማር ማስተማር ሂደት ላይ የመስክ ምልከታ አድርጓል። በምልከታቸው የመማር ማስተማር ሂደቱን፣ ዩኒቨርሲቲውን የልማት እንቅስቃሴዎች፣ የአጠቃላይ ስፔሻላይዝድ ሆስፒታሉን አገልግሎት አሰጣጥና ሌሎች ተግባራትን ጎብኝተዋል። የምክር ቤት አባላቱ በማህበረሰብ አገልግሎትና በጥናትና ምርምር ስራ ላይ ዩኒቨርሲቲው ውጤታማ ስራዎችን እየፈጸመ እንደሚገኝ በመስክ ምልከታቸው አረጋግጠዋል። ዩኒቨርሲቲው ለሌሎች ዩኒቨርሲቲዎች ምሳሌ የሚሆን ተግባር እያከናወነ እንደሚገኝም ተጠቁሟል። ጎንደር ዩኒቨርሲቲ አሁን ያለበት ደረጃ በጣም ተስፋ የሚሰጥ እጅግ በጣም ጥሩ ነው የሚያስብል እንደሆነ ተረድተናል ማለት ነው። በሚያደርገው እንቅስቃሴ ምቹ የመማር ማስተማር ሁኔታን ከመፍጠር አንጻር እንዲሁም ደግሞ የጥናትና የምርምር ዩኒቨርሲቲ እንደመሆኑ በዚህ ዙሪያ የሚሰራቸው አጠቃላይ እንቅስቃሴዎች ለሌሎች ዩኒቨርሲቲዎችም ምሳሌ ሊሆን የሚችል ስራ እየተሰራ እንደሆነ ለማየት ችለናል ማለት ነው። ዞሬን ስናይ ዋና ዋና የትምህርት ጥራትና የምርምር ስራዎችን ሰፖርት የሚያደርጉ ጉዳዮችን ለማየትም ጥረት አድርገናል። የሆስፒታሉንም የቲቺንግ ሆስፒታሉንም ጨምሮ ላብራቶሪዎችን ላይብረሪን ጨምሮ ሌሎችንም የጥናትና ምርምር የሚደረግባቸውን የሚመለከታቸውን አካላት አይተናል። ሆስፒታሉን በአጠቃላይ እየሰራ ያለውን ስራ አድቫንስድ ክሊኒካል ትራያል ላብራቶሪ ካላዛር አይደለም አንዱ ችግር እዚህ ወደ ቆላማ አካባቢ ከሱ ጋር በተያያዘ የሚሰሩ ስራዎች በጣም ተስፋ ሰጪ ነው። ብዙ ዜጎቻችን ትሪት ሊደረግ የሚችል በሽታን ትሪት ባለመደረጉ በሽታው ባለመታወቁ ምክንያት ህይወታቸው የሚያልፍበት ሁኔታ ስላለ ይሄ ትልቅ መፍትሄ ይሆናል። ከላብራሪዎቹ ፈታ ብሎ ነው ተማሪዎች የሚያነቡት። በጣም ደስ ይላል። ፍሬሽ ተማሪዎች አሁን በጣም እያጠኑ ነው። የግራጁዌትም የአንደር ግራጁዌትም ተማሪዎች ያነባሉ። ይሄ ነው የምፈልገው። ባዮ ቴክኖሎጂ ላብ አይተናል። ለአንደር ግራጁዌትም ለፒኤችዲ ተማሪዎችም ፕራክቲካል ትሬኒንግ የሚሰጥ ነው። አጠቃላይ ጥሩ ነው። በጣም ጥሩ ነው ያየ ነው። ጥንካሬያቸው ያው ማንም አይወስድባችሁም እንዳለ ያለውን ጥንካሬ አጠናክራችሁ ቀጥሉ ነው የሚለው። በተለይ አካለ ጉዳተኞች ላይ የተሰሩ ያሉ ስራዎች ይሄ ዩኒቨርሲቲ እኔ በኢትዮጵያ ደረጃ አንደኛ ይመስለኛል ብዬ ነው የሚወስደው። አካለ ጉዳተኛ ላይ እየተሰሩ ያሉ ስራዎች እኔ ተሞክሯችሁ ለሌሎች ክልሎች ቢታሰፉ ጥሩ ነው ብዬ አምናለሁ። በተለይ ከካንሰር ሕክምና መስጫ ማዕከላት ያየናቸው እነዚህ በሽተኞች በጣም እየታከሙ መሆናቸውና አገልግሎት እየተሰጠ መሆኑ ለማህበረሰቡ እንደዚህም በተግባር ያየናቸው ነገሮች አሉ። የማህበረሰብም ትምህርት ቤቶች መኖራቸው በተለይ ደግሞ የኦክሲጅን ማምረቻ ማዕከል ላይ ያየነውም እሱም እንደ አንድ ተሞክሮ ቢታሰፉ ብዬ አስባለሁ። ለማከፋፈል የገበያ ትስስር ራሱ ቢፈጠርና በቂ የሆነ በዚህ የኦክሲጅን ማምረቻ ማዕከል ስላለ በብቃት ማለት የሚያስፈልገውን በሙሉ አቂማችሁ ተጠቅማችሁ ለሌሎች ክልሎች ደግሞ እንደዚሁም ቢታከፋፍሉ ጥሩ ነው የሚል አጠቃላይ አስተያየት አለኝ። በተለያየ መልኩ የተቋሙን አጠቃላይ አፈጻጸም ለማየት ጥረት አድርገናል። ያው እንደገባን ከከፍተኛ አመራሮች ጋራ ዛሬ የቀረበውን በዚህ ዲስፕሌይ ሳይሆን ዝም ብለው በቼክሊስቱ መሰረት አንዳንድ ቁጥር ካልሆነ በስተቀር በሙሉ በቀደም እንደገባን ያየናቸው መረጃዎች ናቸው በሙሉና በጣም ደስ የሚል ነው። በጥንካሬና ትኩረት የሚሹ በሚል አቀርባለሁ ማለት ነው። እንግዲህ በዋናነት ቋሚ ኮሚቴው ያው የተቋሙ ተልእኮ ምንድነው የሚሉትን መሰረት አድርጎ ነው ለማየት ጥረት ያደረግነው። ከዩኒቨርሲቲው ግቢ አኳያ ወስደን ስናይ ምን ያህል ለተማሪዎችና ለአጠቃላይ ማህበረሰቡ ምቹ ነው የሚለውን ወስደን ስናይ ግቢው ሳቢ በጣም ማታ ሁሉ በዚህ እስከ ማታ ድረስ ነበርንና እጅግ ሳቢ የነበረ በጣም ደስ የሚል ግቢ ያላችሁ መሆኑን እሱን በጥሩ ሁኔታ
ወስደናል። ሁለተኛው አደረጃጀትን በተመለከተ የዩኒቨርሲቲው አመራር ቅንጅታዊ አሰራርን መሰረት አድርገን ስናይ ከታች አንስቶ እስከ ላይ ድረስ ያለው መዋቅር ተቀናጅቶ ስራዎችን እየፈጸመ ካለ ውጤታማ መሆን የሚቻልበት እድል ስላለ ይሄ በጣም ትልቅ ስራ ነው። በዚህም በጣም በርካታ እስከ 60 ሚሊዮን ብር የሚደርስ ገቢ ያገኛችሁበትና የውጭ ሀገር ዜጎችም እንዲገኙ ሆቴሎች እንዲነቃቁ ለከተማው ትልቅ አስተዋጽኦ ያደረገና ኢቭን የ100 ዓመት ሂደቱንም በመጽሐፍ ለማሳተም እየሰራችሁ ያላችሁበትን ሁኔታ ሳናደንቅ አናልፍም። ሌላው የመምህራንና ሰራተኞችን ኑሮ ለማሻሻል እያደረጋችሁት ያለ ሁሉን አልዘረዝረውም። አንዱ በጣም ክሪቲካል የሆነው ችግር የመምህራንና የሰራተኞችን ኑሮ እንዴት እናሻሽል የሚለው ራስ በታት የሆነው እሱ ነው። በተለይ ደግሞ ከቤት ጋር ተያይዞ ያለውን ሁሉም ደርሶታል ባይባልም ግን ደግሞ እየተሰራ ያለውና የተሰራውን ስራ ወስደን ስናይ አሁንም የቀረበው ምን ያህል ፐርሰንቱ የቤት ባለቤት እንደሆነ በማህበር ተደራጅተው እንዲያገኙ ከከተማ አስተዳደሩ ጋር እየተሰራ ያለው ስራ ለሌላውም ተሞክሮ ሊሆን የሚችል ሁኔታ ስለሆነ ይሄ በደንብ መወሰድ ያለበት ነው። የፋሲለደስ ስምምነት የሚለው ወደ 7 ዓመት የቆየ ሌሎችም እየወሰዱት ያለ ይሄን በደንብ አጠናክሮ መቀጠልና ውጤቱስ ምንድነው የሚለውን ደግሞ ለማጥናት ጥረት እያደረጋችሁ ያላችሁበትን ሁኔታ በጥሩ ጎኑ የተወሰደ ነው። ሌላው የተማሪዎች አገልግሎትን በተመለከተ በጣም ብዙ አገልግሎቶቹ ስራ ላይ ያሉበትና ጥሩ ሁኔታ ላይ ያሉበት ሁኔታ ነው ያለው። የውሃን ችግር ለመፍታት 4 ጥልቅ ጉድጓድ ቆፍሮ እየተደረገ ያለው ጥረት ይሄ በጣም ጥሩ ነው። በጣም መጠናከር ያለበትና በሳምንት ከሚያገኙት ወደ 3 ቀን ከ3 ቀን ደግሞ በእለት እንዲያገኙ ለማድረግ ትልቅ ስራ መሰራት ያለበት ነው። የጀመራችሁት ስራ ቶሎ ወደ ስራ መግባት አለበት። ወደ 607 የሚደርሱ መምህራንን በአገር ውስጥም በአገር ውጭም ይብል የትምህርት ደረጃቸው እንዲያሻሽሉና ብቁ መምህራን እንዲሆኑ ለማድረግ እየተሰራ ያለው ስራ ወደ ፕሮፌሰርነት ማዕረግ የሚያድጉ መምህራን በጣም እየጨመሩ ያለበት ሁኔታ መኖሩ በርካታ ፕሮጀክቶችን እየተሰሩ ያለ ምርምሮች እየተሰሩ ያሉበት ሁኔታና ዲጂታል ላይብራሪ ለወንዶች ለሴቶች ልዩ ልዩ ወርክሾፖች እነዚህ ለተመራቂ ተማሪዎቹ እየተደረገ ያለው እገዛ የመማር ማስተማር ላይ ያለው ክትትል የአካዳሚክ ፕሬዚዳንቱ ሳይቀር እስከታች ወርዶ መምህራን ክፍል ውስጥ አሉ የሉም የሚለውን ነገር በደንብ ቼክ እየተደረገ ያለበት ሁኔታ በጣም ጥሩ ነው። ምርምር ላይ የምታደርጓቸውን ተለይተው ዋና በምን ጉዳይ ነው ምርምር ማድረግ ያለብን የሚሉ ቴማቲክ ኤሪያዎችን የለያችሁና በእነዚህ ላይ ለሚሰራ ነው ፈንድ እየተደረገ እየሰራችሁበት ያለው ሁኔታ እሱ በጣም ጥሩ ነው። የምርምር ውጤቶችንን በፓተንት ወደ 4 ፓተንቶችን ማስመዝገብ የቻላችሁበት በዚህ ዓመት በጣም ትልልቅ ስራዎች ናቸው። በተለይ የማህበረሰብ ትምህርት ቤቶች ላይ 2 ተቋሞችን ገንብታችሁ እጅግ በጣም ወደ 3000 በላይ የሚደርስ ተማሪ እየተማሩ ያለ መሆኑንና ውጤታቸውን በዚያው ልክ አማካይ ወስዶ ስታይ ከ90% በላይ 50% እና በላይ ሌሎች ደግሞ በሪሚዲያል እየገቡ ያሉበት ሁኔታ ስላለ ይሄ በጣም ትልቅና ለሌሎቹን ተሞክሮ ሊሆን የሚችል ነው። ማስተማሪያ ሆስፒታል ላይ ያለውንን የኦክሲጅን ማምረቻው እና አጠቃቀሙ እጅግ አፕሪሼት የሚደረግ እዛው ድረስ በፓይፕ ዶ ህሙማን እንዲያገኙ የሚደረግበት ሲሊንደር ተሸክሞ ከመሄድ ለመዳን እየተደረገ ያለው ጥረት በጣም ልዩ ነው። ብዙ ቦታዎች አለ ግን የዚህ ደግሞ በጣም የተለየና ትልቅ ጥረት የጠየቀና ውጤትም ያመጣ ስለሆነ ይሄ በቀላል የሚታይ ነገር አይደለም። ከዓለም አቀፋዊነት ጋር ተያይዞ ይሄ ዩኒቨርሲቲ በጣም ከብዙ ፓርትነሮች ያሉት ነው፣ ገብም እያስገኘ ነው። ይህንን አጠናክሮ መቀጠል ያስፈልጋል የሚል ሀሳብ አለ። አካል ጉዳተኛ ላይ እየሰራችሁት ያለው ስራ እጅግ በጣም የሚያስመሰግን ይሄ በደንብ መቀጠል ያለበት ከብዙ አንግል ወስደን ስናየው ብዙ አካል ጉዳተኞች አሉ፣ ቤት ውስጥ ያሉ ስቲል አሉ ገና ያልወጡ ማለት ነውና እነዚህንን በማስተርካርድ ፋውንዴሽን በሲቢአር እየተሰራ ያለው ስራ በጣም ትልቅ ነው። የህፃናት መቆያም የተጀመረው ጅማሮ ጥሩ ነው። ራስ ገዝ ላይ የሰራችሁትኝ ወደ 40 የሚሆኑ ሰነዶችን በደንብ አዘጋጅታችሁ ይሄን በቦርድም ጭምር አስተያየት ተሰጥቶበት ኦልሬዲ ራስ ገዝ መሆን እንደምትችሉ ያረጋገጣችሁበት ሁኔታ ነው ያለውና ይሄ በጣም ትልቅ ስራ ሰርታችኋል። ቴክኖሎጂ ላይ ወደ 24 የተለያዩ ቴክኖሎጂዎችን ኦቶሜት አድርጋችኋል። ይሄን በደንብ አጠናክሮ መቀጠል ያስፈልጋል የሚል ነው። ከበጀት ጋር ተያይዞ በክሊን መሆን በጣም ትልቅ ነገር ነው። ለዩኒቨርሲቲዎች እውነት ለመናገር
እኔ በኦዲት ክሊን ነኝ ማለት አሁን እንደውም ሽልማት ሁሉ ይሰጣል ገንዘብ ሚኒስቴርና ይሄ በጣም ትልቅ ኩራት ሊያመጣ ሊያስገኝ የሚችል ስለሆነ ያው አንዳንዴ ኦዲት ግኝት ሲገኝ ብዙ አይነት እንትን ስለሚሰጠው ለሱ ደግሞ አንደኛ ውስጥ ኦዲታችሁ ማጠናከራችሁ ነው። ሁለተኛ ኢጂፒን የግዥ ስርዓት መጠቀማችሁ እነዚህ በጣም ጥሩ ናቸው የሚል ሐሳብ ነው የሚኖረኝ። ዩኒቨርሲቲው ዓለም አቀፋዊ ተወዳዳሪ ለመሆን በቀጣይ ቴክኖሎጂ ላይ በትኩረት መስራት እንዳለበትም ተገልጿል። የመማር ማስተማር ሂደቱን ውጤታማ ለማድረግ ትኩረት ሊሰጠው እንደሚገባም ተነስቷል። ጥናትና ምርምር በድጋፍ በፕሮጀክት የሚሰሩ ስራዎች ተወዳዳሪ ያለው ይመስለኛል። እዚህ በጣም የተለየ እንደሆነ ካናዳ ውስጥ 44 ፒኤችዲ እያስተማረ ያለው 16 ማስተርስ እንግዲህ አለው የሚል ከሆነ ሚዲያ ስላለ መጥቶ መከራከር ይችላል እንጂ እኔ እስካሁን ድረስ አልሰማሁም። ያየዋቸው ዩኒቨርሲቲ ይሄ ትልቅ ትርጉም ያለው ነው። እንዴት ነው የመጣው ሲባል ሰው ፕሮጀክት ስለሰራ፣ ሰው ስለተጠየቀ፣ አመራሩ ግንኙነት ስለፈጠረ። ታዲያ ይሄንን ካላደነቀን ምን እናደንቃለን? ሀገር የሚገነባ ስራ ነው። የምርምር ፕሮጀክቶቹ ሀገር ውስጥ የሰሩ አሳታፊ እንደሆነ እዚህ በዩኒቨርሲቲው የሚደገፉት ይሄ ተጠናክሮ መቀጠል ያለበት እንደሆነ ለማንሳት ነው። የመምህራን ጥራትና የሚያስፈልጉ የትምህርት ግብዓቶች ላይ ኢንቨስት ካደረገንና ሲሪየስ እንሆን መዘንጋት የሌለበት የትምህርት አመራሩ ነው አንዱ ትምህርት ጥራትን የሚያረጋግጠው። ሰው ያገኘውን የሰራውን ያገኛል፣ የዘራውን ያጭዳል የሚል ፕሪንሲፕል ካለ መፍትሄ ይመጣል ማለት ነው። ሲሪየስ ናቸው እነሱ፣ ማጥናት አለብን ይላሉ። ከዚህ አንጻር ጥሩ ነው፣ ተጠናክሮ መቀጠል እንዳለበት ነው ማንሳት የምንፈልገው። ሌላ መምህራን ኮሌጅ ቢታግዙ ጥሩ ይመስለኛል። መምህራን ኮሌጅን ቢታግዙ ጥሩ ነው። የመምህራን ችግር አለ እየተባለ ነው። ሌላው የዚህ የስልጠና በውጪ በትብብር ፕሮጀክቶች የሚመጡ ስልጠናዎች 5 ዓመት ላይ የሚያልቅ ከሆነ 10 ዓመት ላይ የሚያልቅ ከሆነ ግን ቶሎ ካሁኑ አዳዲስ ፕሮጀክቶች ማምጣት አለባቸው። ምክንያቱም ተለምዷላ አይለቋቸው ከኋላ የሚመጡት ደግሞ መቀጠል ስላለበት እሱን መያዝ ያስፈልጋል። የተማሪዎች ሳይኮሎጂ ላይ መሰራት መቻል አለበት። ተማሪዎች ምንም እንኳን የአገሪቷ ያለው ድባብ ይታወቃል፣ በአጠቃላይ ግን እንደዚህ አይነት ነገሮችም ተስፋ ስለሚያስቆርጡ ተማሪዎች ላይ መሰራት መቻል አለበት የሚል ነገር አለ። የምህንድስና ነው ኤሌክትሪካል ተማሪዎች የላቦራቶሪ አገልግሎት ላይ ትልቅ እጥረት ነው ያለብን። እየተጠቀምን አይደለንም፣ እየገባን አይደለንም። ፕራክቲካሊ የምንማረው ነገር አናሳ ነው እያሉ ነው ያሉት እና ተማሪዎች ያው ይሄን በደንብ መታየት አለበት የሚል ነገር ነው። ያው የትምህርት ጥራትን ለማምጣት በቤተ ሙከራ የተደገፉ ስራዎች በደንብ መሰራት አለበት። ተልእኮውን መሰረት ያደረገ ስራዎችን መስራት በጣም አስፈላጊ ነው። ኬፒአይ ላይ በደንብ መስራት ይጠይቃል። በጀት ይጠይቃል፣ ጉልበት ይጠይቃል። የዩኒቨርሲቲው ከኬፒአይ አኳያ ማቻረጋ ላይ ያደረገ የሚሉ ጥያቄዎች እነሳሉ። በተቀመጠው አግባብ ግን ውጤታማ መሆንና ደረጃ ውስጥ መግባት በጣም አስፈላጊ ስለሆነ ይሄንን በዚህ ዓመት የጀመረ ስለሆነ እሱን በደንብ አድርጎ መስራት ያስፈልጋል። ሆስፒታል አካባቢ በደንብ መጽዳት አለበት። በተለይ እሱ ነው እንደውም ንጹህ ሆኖ ለሌላው ሞዴል መሆን ያለበትና እሱ አካባቢ ላይ ያለውን ነገር በደንብ ጽዱ እንዲሆን ስራ መስራት አለበት። ተማሪዎች ካፍቴሪያ ላይ ምናልባት የዋን ካርድ ሲስተም ቢኖር በጣም ጥሩ ነው። አይሲቲ አካባቢ እሱን ብዙ ዩኒቨርሲቲዎች ላይ የተሻገሩ ስለሆነ አሁንም ቲክ ማድረግ እያየን ስለሆነ እሱ መቅረት ይኖርበታል እናስባለን። ሌላው መማር ማስተማር ላይ አንዱ የተጀመረውን የክፍለ ጊዜ ክትትል ቁጥጥር በየደረጃው በደንብ ማጠናከር ያስፈልጋል። ሲስተም መዘርጋት ያስፈልጋል። ለመውጫ ፈተና ያደረጋችሁትን ቅድመ ዝግጅት አሁንም በደንብ አጠናክሮ መቀጠል በጣም አስፈላጊ ነው። ይሄንን ለመጨረሻ ዓመት ብቻ ሳይሆን ገና ከመጀመሪያ ዓመት ጀምሮ በደንብ አስቦ መስራት በጣም አስፈላጊ እንደሆነ መያዝ አለበት። በተለይ ዩኒቨርሲቲው ተመራጭ እንዲሆን ሌት ተቀን መስራት አለበት። ምርምሮቻችሁ ጥሩ ናቸው፣ ግን ምንድን ችግር ፈች ይሁን ነው። የሀገራችን ምርምር ችግር ፈች መሆን አለበት። ፓተንት ላይ አሁንም በደንብ መስራት አለበት። አለ የኢትዮጵያ አእምሯዊ ንብረት ተቋም አለ። ይሄ ተቋም ደግሞ በሀገር ደረጃ በዓለም አቀፍ ደረጃ ተወዳዳሪ ሊሆን የሚችለው ከዩኒቨርሲቲዎቹ በሚገኙት የአእምሯዊ ንብረት በሚመዘገቡትም ስለሆነ ይሄ ደግሞ ዩኒቨርሲቲዎች ላይ ስለሚጠበቅ ከአራት አልፎ 20 30 እዛ በላይ መመዝገብ ስላለባቸው እዚህ ላይም በደንብ ተቋማቸው አልሞ መስራት አለበት የሚል ሀሳብ ነው የሚኖረኝ። ዘመኑ የቴክኖሎጂ ነው። ዓለም አቀፍ ተወዳዳሪ ለመሆን
አይሲቲ ላይ ቴክኖሎጂ ላይ ሽግግር ላይ በደንብ መሰራት አለበት። ልዩ የሆነ ትኩረት ተሰጥቶ ሙያተኞች በጣም አቅማቸውን እንዲያሳድጉ ማድረግ በጣም ጥሩ ይሆናልና እሱ ላይ ትኩረት መደረግ አለበት። ገቢ ማስገኛችሁ ላይ ቋሚ እንዲሆኑ ጊዜያዊ አይደለም ቋሚ የሚሆኑ ሩቅን አስቦ መስራት በጣም አስፈላጊ ይሆናል ማለት ነው። ስለዚህ እሱ አካባቢ ያለው እየሰራችሁት ያለው ቅድም አፕሪሺየት አድርገናል። ነገር ግን ምንድነው ገቢ የምናገኝበት የሚለውነን ከመማር ማስተማሩ ጎን ለጎን ምርምራችሁንም ማህበረሰብ አገልግሎታችሁንም ሌላውንም መስራት የምትችሉት ገቢ ስታገኙ ስለሆነ ስለዚህ ከመንግስት ብቻ መጠበቅ ሳይሆን በራሳችሁም እሱን መስራት በጣም አስፈላጊ ነው የሚል ነው። ብዙ ነገር ነው ዩኒቨርሲቲው እየሰራ ያለው፣ ግን በሴቶች ላይ ለምንድን ነው የተወሰነ ነገር እንኳን መስራት ያቃተው? እየሰራን ነው የሚባል ነገር መግቢያ ውይይት ላይ አይተናል፣ ተገልጾልናል። ግን ደግሞ ብዙ መምህራን ሊኖሩ ይችላሉ፣ ግን ወደ አመራርነት የሚመጡበትን ሁኔታ ማመቻቸት እንዳለባቸው ነው። ወደ አመራርነት መምጣት አለባቸው። የማብቃት ስራ መሰራት አለበት የሚል የራሴ አስተያየት አለኝ። ያልተጠናቀቁ ፕሮጀክቶችን አይተናል ማለት ነው። በመስክ ምልከታ እዛ ላይ ጥረት ይፈልጋል ማለት ነው። ተጀምሮ ያላለቁና ለማህበረሰቡ ጥቅም ላይ እንዲውል እነዚህ የተጀመሩ ፕሮጀክቶችን ቀጣይ በደንብ ርብርብ ይፈልጋል ማለት የኛም ጥረትም ጭምር የሚጠይቅ ስለሆነ ትኩረት አድርጋችሁ ተጀምሮ ያላለቁ ፕሮጀክቶችን በደንብ ማየት ቢቻል በቀጣይ ዩኒቨርሲቲው በተለይ የጾታ አካቶና የአካል ጉዳተኞችን ያማከለ ስራ እያከናወነ እንደሚገኝ ተገልጿል። የጎንደር ዩኒቨርሲቲ ቋሚ ኮሚቴው ተመልክቶ የሰጠውን አስተያየት ጠንካራ ስራዎችን የበለጠ አዳብሮ መሻሻል የሚገባቸውን ለማስተካከል እንደሚሰራም ተነስቷል። ዩኒቨርሲቲው የአጠቃላይ ስፔሻላይዝድ ሆስፒታሉን በጀትና ሌሎች ጥያቄዎችን ለቋሚ ኮሚቴው አባላት አቅርቧል። ለሰጣችሁን ትኩረት እጅግ አድርጌ ማመስገን እፈልጋለሁኝ። እንግዲህ አብዛኞቹ አስተያየቶች እንዳለ ብንወስድ ነው የሚሻለው። በጥንካሬም በጉድለትም የተነሱትን እንዳለ የምንወስዱ ነው። ለኛ ለተቋማችን አንዱ ትልቁ ስኬት የምንለው እንደምታዩት የዩኒቨርሲቲው ማህበረሰብ የጋራ አላማ የጋራ ራዕይ ይዞ መንቀሳቀሱ ነው ለዚህ ያበቃው ብዬ አስባለሁኝ። የሴት አመራር እንዲመጣ ሙከራዎች እያደረግን ነው የምንገኘው። የሴት አመራር ለማምጣት በመጀመሪያ ደረጃ የሴት ስታፍ ቁጥር መጨመር አለበት ከታች። ይሄንን ግምት ውስጥ አስገብተን አንድ አመት አስታውሳለሁ ለሴት መምራን ብቻ ብለን ማስታወቂያ ወጥተን 300 በላይ ሴት መምራን ብቻ ቀጥረናል። አሁን ያለው የሴት ስብጥርም የመጣው ምናልባትም ያኔ በሰራ ነው ከፍተኛ ቁጥር ነው። አሁንም እስከዚህ አመት ድረስ በየትምህርት ክፍሉ ሰቃይ የሆኑ ሴት እና አካል ጉዳተኛ ተማሪዎችን በልዩ ሁኔታ እንዲቀሩ አድርገናል። ይሄ የአካል ጉዳተኛ መምህራን ሰራተኞች ቁጥር እንዲጨምር፣ የሴት መምህራን ቁጥር እንዲጨምር ከማድረግ አኳያ ትኩረት እንደሰጠነው ለመግለጽ ያክል ነው። አካል ጉዳት ያለባቸው ተማሪዎች እንደ ሀገር ምርጫቸው ይሄ ነው፣ ጎንደር ዩኒቨርሲቲ ነው። አሁን እንደ ሀገር የመጀመሪያው ዩኒቨርሲቲ በአካል ጉዳት ከፍተኛ ቁጥር ያለውም ተመርጦ የሚመጣም የተሰጡን አስተያየቶች በሙሉ ኮሬክት እያደረግን ነው የመጣ ነው። ያም በመሆኑ አሁን ወደ ክሊን ልንገባ የቻልነው አሁን ባለን ግኝት ብቻ ሳይሆን ከዚህ በፊት የነበሩ ግኝቶችን ላይ በምንወስዳቸው ማስተካከያ እርምጃ እንደሆነ ለመጠቆም ነው። የቴክኖሎጂ የመጠቀም ሁኔታ እየጨመረ በመምጣቱ አዲስ እና የተሻለ ዳታ ሴንተር ግንባታ አሁን እየተጠናቀቀ ነው የሚገኘው። የግዢ ስርዓት ላይ ቅድም ጠቅሰውታል። ከ2016 በጀት ዓመት ጀምሮ ሙሉ በሙሉ የኢጂፒ ነው ተግባራዊ ያደረግነው። በዚህ ምክንያት ቀደም ሲል ማኑዋሊ ሲሰሩ የነበሩ ችግሮች አሁን ላይ የሉም። በጥራትም በተጠያቂነትም የተሻለ ሲስተም ስለሆነ እንደ ሀገርም የተያዘው ዲጂታላይዜሽንም ልዩ ትኩረት የተሰጠው በመሆኑ ይሄ እየተገበርን እንደሆነ ለመጠቆም ነው። ከአይሲቲ አጠቃቀም አኳያ በጣም ዘርፈ ብዙ የሆኑ ሲስተሞች አሉን። ምናልባት እናንተም ያላያችኋቸው ከሬጂስትሬሽን እስከ ግራጁዌሽን ኢቨን ከግራጁዌሽን በኋላ የአልሙናይ ፎሎ አፕ የምናደርግበት ሲስተም አለ። ውጤታቸው የእያንዳንዱ ተማሪ የራሱ አይዲ አለው፣ ገብቶ ውጤቱን ያያል። ኢቨን ክሊራንስ የሚጠይቀው በዚህ ሲስተም ነው። እያንዳንዱ ክፍል ላይ ሪኩዌስቱ ይላካል። ካለበት የለበትም የሚለው አፕሮቫል እየሰጠ ክፍሎች አፕሮቫል እየሰጡ ኦንላይን ሲስተም የያዘ እንደሆነ ቅሬታም የሚያስተናግድ እንደሆነ ለመጠቆም ያክል ነው።
የሰጣችሁን አስተያየት እንደ አስተያየት ወስደን በቀጣይም እንደተባለው ጠንክረን የምንሰራበት ነገር ነው የሚሆነውና ለዚህ ለሰጣችሁን አስተያየት በጣም እጅግ አመሰግናለሁኝ። የአካል ጉዳተኛ ማስተር ካርድ ፋውንዴሽን ላይ የሰጣችሁት ትልቅ አስተያየት እሱን በቀጣይም ከዚህ የበለጠ አሁን የመጀመሪያውን ፌዝ ለ10 ዓመት ነበረ፣ ሁለተኛውን ፌዝ እየሰራን ነው። በቀጣይም ከዚህ የበለጠ 3-4 እጥፍ አሳድገን እንሰራለን ብለን አስበን እየሰራን ያለ ነው። ማስተር ካርድ ፋውንዴሽን የሚማሩ ተማሪዎች የሚያገኙት ኢንሴንቲቭና በዩኒቨርሲቲው ደግሞ የመጡ ተማሪዎች የሚያገኙት ኢንሴንቲቭ ይለያያል። ያኛው ፕሮጀክት ቤዝድ ነው። በትምህርት ሚኒስቴር ተመድበው ለመጡ ልጆች ይህንን እንስጥ ብንል አንደኛ አቅምም የለንም፣ ሁለተኛ ከመመሪያና ከአሰራር የኦዲት ግኝት ነው የሚሆነው። እንዲያውም ጎንደር ዩኒቨርሲቲ ከሌሎች ዩኒቨርሲቲ በተለየ እኮ ፖኬት መኒ 2000 እንሰጣለን። የአንባቢ ለሚነበብላቸው ለኮርሳቸው እንከፍላለን። ፈተና ላይ ሲቀመጡ ለፈተና እንሰጣለን። ኢቭን ከማስተር ካርድ ፋውንዴሽን ከፕሮጀክቱ ሰዎች ጋር ነጎሸት እያደረግን እኮ የተለያዩ የኬን ለምሳሌ እንሰጣለን፣ ሌሎችን ድጋፍ ትምህርታዊ ቁሳቁስ እንሰጣለን እና እኛ በተቻለ መጠን በተለያየ መልኩ እየደገፍናቸው ነው። መማር ማስተማር ብቻ ሳይሆን ላቦራቶሪ ወድጃ ያለሁኝ ማን እያሰራ ነው? መጀመሪያ ካሪክለም አለ ከእጄ ላብ የሚያስፈልጋቸው ምን ያህል ኮንታክት ሀወር ነው ላብ የሚያስፈልጋቸው ምን ያህል ሌክቸር ሀወር ነው ተማሪዎቹ የሚማሩት የሚለው ነገር እኔ እያንዳንዱ ዶክመንት ከጃለኝ። በዛ መሰረት ነው ወጥቼ ቼክ ማድረገው። እዛ አካባቢ የተሟላ ፋሲሊቲ ያለን የቴክኖሎጂ ጎንደር ዩኒቨርሲቲ ለሌሎችም ዩኒቨርሲቲዎች አርአያ የሚሆን የቴክኖሎጂ ፋሲሊቲ ያለው እና እዛ አካባቢ ለምን እንደሆነ እኔ አሁን አሳይመንቱን ወስጄ ቼክ አደርጋለሁ። እንደኛ ዩኒቨርሲቲ ለሌሎችም ተሞክሮ ይሆናል ብዬ ማስበው ምርምሮች ሲሰሩ የምርምር ስነ ምግባር መከተል ስላለባቸው በተለይ ጠንከር ያለ አርቢ ቦርድ እንዲኖራቸው ያስፈልጋል። እንደኛ ዩኒቨርሲቲ ደግሞ ከብዙ ዩኒቨርሲቲዎች ተሞክሮም ካየ ነው የተሻለ ደረጃ 1 ወይም ሌቭል ኤ አርቢ በዋናው ማዕከልም በሕክምናና ጤና ሳይንስ ኮሌጅም 2 አርቢ ደረጃ 1 ወይም ሌቭል ኤ እስከ ክሊኒካል ትራያል ድረስ ክሊኒካል ክሊራንስ መስጠት የሚችሉ አርቢ ሴንተሮች አሉን። ለኢቲካል ሪሰርች እና ክሊራንስ የምንሰጠውም እንደ ዩኒቨርሲቲ ትኩረት ያሳያል ብዬ ወስዳለሁ። ከምርምር ጋር በተያያዘ ብዙ ሴት ተመራማሪዎችም አሉን። የጎንደር ዩኒቨርሲቲ ሴት ምሁራንና ተመራማሪዎች ማህበር አቋቁመን አደራጅተን እሱንም ወደ ስራ አስገብተናል። ስለዚህ ከምርምር ፐርስፔክቲቭ አትሊስት ሴቶችን ለማትጋት ለመደገፍ ጥረቶች አሉ። ከስቲም ማዕከላት ጋር በተገናኘ በተለይ በምርምርና ትብብር ምክትል ፕሬዚዳንት ስር ከሚደገፉት ተቋማት አንደኛው ስቲም ማዕከል ነው። በተለይ ከሀይ ስኩል ተማሪዎች ላይ ጀምሮ ቴክኖሎጂ ላይ፣ ሂሳብ ላይ እና ሳይንስ ላይ ድጋፍ ማድረግ ተማሪዎች በተለይ ለፈጠራና ለቴክኖሎጂ በደንብ ትኩረት ሰጥተው እንዲሰሩ ከእውቀት ባሻገር ደግሞ ክህሎትም እንዲያገኙ ስለሚያግዝ ስቲም ማዕከል አቋቁመን ኦልሞስት ከ10 ዓመት በላይ የሆነዋል። ስቲም ማዕከላችን ተማሪዎችን እያገዝን እየደገፍን ነው። አንዳንድ የሃይስኩል ተማሪዎች በጣም የሚያስደነግጡ በደንብ ችግርም ሊፈቱ የሚችሉ ፕሮጀክቶችን ይዘው እየመጡ እየደገፍናቸው እያበረታታናቸው፣ አንዳንዶቹ በአገር አቀፍ ደረጃ በትምህርት ሚኒስቴር ለሚደረገው ውድድርም ሂደው ያቀረቡበትና ግብዓት ያገኙበትም አለ። አሁን ያሉ ኦንጎይንግ 15 የሚሆኑ ፕሮጀክቶች አሉን። ፕሮጀክቶቹ ሲጀመር የነበሩ ተማሪዎች ሳያልቅና ሳይጠቀሙበት እየተመረቁ ነው። ይሄ ደግሞ ምን ያህል በትምህርት ጥራት ላይ በምርምርና በማህበረሰብ አገልግሎት ጥራት ላይ ምን ያህል ጉዳት እንዳለው ማየት ይቻላልና ከዚህ አንጻር ልዩ ትኩረት ተሰጥቷቸው እንዲጠናቀቁ የእናንተ እገዛ ያስፈልገናል የሚል እምነት አለኝ። የዚህ የማስተማሪያ ሆስፒታል ጉዳይ በጣም ሲሪየስ ነው። በጣም ሌላውንም ክፍል ሁሉ እየጎዳብን ነው። የጎንደር ዩኒቨርሲቲ ሆስፒታል ከግማሽ ሚሊዮን በላይ ታካሚዎችን በአመት ውስጥ ያስተናግዳል። ካችመንት ኤሪያው ከ13 ሚሊዮን ህዝብ በላይ ነው። ከሶስቱም ክልሎች ይመጣል። ከትግራይ ይመጣል፣ ከቤኒሻንጉል ጉሙዝ ይመጣል፣ ከአብዛኛው አማራ ክልል ይመጣል፣ ኢቭን ከሱዳን ይመጣል። ይህን ሁሉ ሎድ የተሸከመ ሆስፒታል የሚመደበው በጀት እንደ ማንኛውም ክፍል ነው። ይሄ ሪሶርስ በጣም የሚወስድ ነው። እኛ በተቻለ መጠን የሌሎች ኮሌጆችን የሌሎች ዲፓርትመንቶችን ጭምር እየጎዳን ወደዛ እያዞርን ጭምር ነው አሁን ሰርቪሱን ያስቀጠልን የህይወት ጉዳይ ስለሆነ። ስለዚህ ሌላውንም ክፍል እየጎዳብን ነው። ይሄ በተደጋጋሚ ለትምህርት ሚኒስቴርም አቅርበናል፣
እስካሁን ግን ሊፈታ ያልቻለ ጉዳይ ነው። አንድ የሶስትዮሽ ምክክር አንድ መድረክ ተካሂዶ ነበር። የጤና ሚኒስቴር፣ የትምህርት ሚኒስቴር፣ የገንዘብ ሚኒስቴር ግን በአንድ መድረክ ተካሂዶ ነው የቆመው። ይሄ ቢፎር 2 years በአገልግሎታችንም ለኛም ጫና በመፍጠርም ከፍተኛ የሆነ ችግር ስለሆነ ይሄንን አንድ እንትን ብትወስዱልን ነው። የተማሪ መድኃኒት ለአንድ ተማሪ 50 ብር ነው የሚመደበው በአመት። ባልሳሳት ከምግቡ ሲጨምር ጨምሯል አልጨመረም? ምግብ 2200 ሲጨምር አንድ ተማሪ 50 ብር አንድ የፓራስታሞል ይገዛል ወይ? አመቱ ሙሉ እኮ በጣም ኮምፕሊኬትድ የሆነ ሕክምና ሁሉ ይደረግላቸዋል። በወር ቢሆን ይሻል ነበር። በወርማ ቢሆን 10 እጥፍ ነው። በአመት 50 ብር ነው። በዚህ ገንዘብ ምን ስጡ ነው የምንባለው እኛ? ምን አይነት አገልግሎት? እና ከዛ አንጻር አብሮ መታየት ያለበት ችግር ነው። ራስ ገዝ ከመሆን አኳያ 2012 ጀምሮ ነው። ከዛ ወዲህ ብዙ ድጋፍ ትምህርት ሚኒስቴርም አጋር አካላትን ለምሳሌ እንደ አሜሪካን ኤምባሲ እንደ ፈረንሳይ ኤምባሲ አይነት አጋር አካላት እንደ ኢትዮጵያ ሳይንስ አካዳሚ ተጨምረውበት ብዙ ዶክመንቶች ፕሮዲዩስ ሆነዋል። በኳሊቲያቸውም እንግዲህ በኤክስተርናልም ባለሙያዎችም ሪቪው ስለሆኑ ጥሩ እንትን ሆነዋል። ግን መቼ ነው ምን ሆነው የሚለው ግን ስቲል ለኛ ክሊር አይደለም። ለዩኒቨርሲቲው አጠቃላይ ስፔሻላይዝድ ሆስፒታል በጀት እንዲመደብ በትኩረት እንደሚሰራ ቋሚ ኮሚቴው ገልጿል። ዩኒቨርሲቲው የጎደሉትን እየሞላ ውጤታማ ስራውን አጠናክሮ እንዲቀጥል ቋሚ ኮሚቴው አሳስቧል። የማስተማሪያ ሆስፒታሉ አሁን ያለበት ደረጃ ጥሩ ነው። የእናንተ ኮርፖሬት አይደንቲቲ አሁን እየተስፋፋ እንደሆነ ይቀበላለሁ። በጤና ብቻ አይደለም በሌላውም ጥሩ ግራጁዌት ያወጣቸው እንደሆነ እኔ ለወደፊት እንድታስቡ ፈልገው ከሚኒስትሪ ኦፍ ሄልዝ ጋር እኛ ጀምረናል። ያው ዝም ብሎ አልመጣም እኮ ውይይቱ የመጣው ከኛም ጥናት አጥንተን ፊድባክ ሰጥተናቸዋል። ስለዚህ መፍትሄ እንሰጣለን ብለዋል። እሱ መፍትሄ ሊያገኝ ይችላል። የበጀት ምደባ እንደዚህ አይቀጥልም፣ ተስፋ እናደርጋለን። የሆነ መፍትሄ ይመጣል። ከመድኃኒት ጋር ተያይዞ የተነሳውን ይይዘናል። የተማሪዎች ክሊኒክ ጋር በተያያዘ ስር ነቀል ለውጥ ይፈልጋል የተባለው ትክክል ነው። የሆስፒታል ጉዳይ አብረን የምንሰራው ይሆናል። ሌሎች የተነሱት የግንባታ ፕሮጀክቶች አሳይመንት ይዘናል። ከሌሎች ዩኒቨርሲቲዎች በተለየ ሁኔታ ጥሩ ደረጃ ላይ ናቸው። ያም መቆም የለበትም፣ ያም መቀጠል አለበት። የተጀመረ 50፣ 60፣ 70% ላይ ያለውም ደግሞ መጠናቀቅ አለበት። ጉዳቱን እናውቃለን፣ ያንን ይዘናል። የራስ ገዝ ጉዳይ በጣም ኢምፖርታንት ጉዳይ ነው። አንደኛ ምን ማለት ነው የሚለውም በትክክል መረዳት ያስፈልጋል። የዩኒቨርሲቲ ኮሚኒቲው አመራሮቹ ያውቃሉ። እንኳን ሲሆን አዋጁን እዩት። አሁን በጣም ትጨነቃላችሁ አይደለም እንደ በገቢ ካላገኘ ምናምን በጀት ይቀጥላል። አካዳሚክ ፍሪደም እንደተሰጣችሁ አውቃችሁ ተዘጋጅታችኋል። በጣም ጥሩ ነው። የ40 ሰነዶች የገቢ ምንጭ በጣም ጥሩ ነው። መጨረሻ ላይ እዚህ ላይ መናገር የምፈልገው ነገር ግን አለ። ጥንቃቄ የሚያስፈልገው ራስ ገዝ ስንሆን ችግራችን ሁሉ መፍትሄ ያገኛል የሚለው ሃይ ኤክስፔክቴሽን መኖር የለበትም። ላይሆን ይችላል። ትራንዚሽን የተወሰኑ አመታት ሊኖሩ ይችላሉ። ከአዲስ አበባ ዩኒቨርሲቲ ተማሩ። በጣም ውድ የሆኑ እውቀቶች አሉ። ያለን እውቀት፣ ያለን ክህሎት፣ ያለን ብቃት እንዴት ገንዘብ ሊያመጣ ይችላል? አፍሪካ ዩኒየን አለ፣ ኢዩ አለ፣ ሌሎችም ከሌላ ቦታ ያመጣሉ እኮ የሚያጠኑላቸውን ውድድሮች ይመጣሉ። በዶላር ይከፍላሉ፣ በዩሮ ይከፍላሉ። እንዴት አድርገን ትልቅ ካምፓኒ የጎንደር ዩኒቨርሲቲ ትልቅ ኩባንያ ስታርታፕ ብላችኋል። ስታርታፕ እኮ ዩኒኮርን ነው የሚሆነው። ግራጁዌሊ እያደገ ኩባንያ ነው የሚሆነው። ስለዚህ እሱን እንድታስቡ ነው የምንፈልገው። ትልቅ ሀብት በመፍጠር አካባቢውን ይዘን ክልሉን ይዘን ለመውጣት ሀገርን ለመገንባት ለማበልጸግ ነው እይታው። ከፍተኛ ወይ ደግሞ ከፍ ያለ እይታ ስለሆነ በዛ መጠን አስባችሁ እንድትሰሩ ነው። ለምን ዘገየ የሚለውን የኛ ጥያቄ ነው። ያንን ደግሞ ክቡር ሚኒስቴሩ እንዲከታተሉ ፑሽ እናደርጋለን። ተመልሰን አብረን ተመካክረን በቅርብ ጊዜ ኦቶኖመስ ዩኒቨርሲቲ እንድትሆኑ ወይ ደግሞ ራስ ገዝ ዩኒቨርሲቲ እንዲሆኑ ምኞታችን ነው። ደግሞ ትሆናላችሁ። በአጠቃላይ እኔ ያየሁት ነገር በእውነት በጣም የሚያስቀኑ እንደ ሀገር የሚያኮሩ ስራዎች ብዙ አይተናል በተግባር በጣም አመራሩ እንደደከመ አመራሩ እንደሰራ በየደረጃ ያለው ሰው ኃላፊነቱን ወስዶ ስራውን በአግባቡ የተወጣ መሆኑን የሚያሳዩ ስራዎች ራሳቸው በራሳቸው የሚናገሩ አለ። ተማሪዎችን ለመውጫ ፈተና በሁሉም መንገድ ማዘጋጀት እንደሚገባም ተመላክቷል።
የተከበራችሁ ተመልካቾቻችን የዛሬው የማዕድ አእምሮ ዝግጅታችን የተከታተላችሁትን ይመስል ነበር። በካሜራ በኩል ገብሬ አዳነ፣ ፕሮግራም በማዘጋጀት ያየፈንቴ እንዲሁም ፕሮግራም በማስተዋወቅ እኔ አዲስ አለማየሁ በጋራ ቆይታ አደረግን። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልኝ።